ዛሬ በፈገግታ ነው ያለፈው ሳምንት እኛ ጋር ስትመጪ እንግዲህ ያሳለፍሻቸው ነገሮች በጣም ብዙ ነገሮች እንዳሉ ከንግግሮች መረዳት ችለናል። ብዙዎቹን ባናወራምና ፕሮግራሙ ላይ ከቀረብሽ በኋላ ስላሉ ነገሮች እናንሳ። ምን አዲስ ነገር አለ? ምን አይነት አስተያየት ተቀበልሽ? አስተያየት ጥሩ ነው። ብዙ ምን አሉሽ? ያው ስለሱ ስለ አንድ ሰው ነው ስለሱ አውቃለሁ የሚል ነገር ያየሁት። ስለሌላው ያው እንዲያግብተሻል እንደወልሻል እንደሚል እንጂ ስለሱ አውቃለሁ የሚል አንድ ሰው ነው። ስለአባቴ እና አውቃለሁኝ አጋሩ ነበር የሚኖረው ምናምን በጦርነቱ ምክንያት ነው ከሱዳን ያለፈው ሳምንት እኛ ጋር ስትመጪ እንግዲህ ያሳለፍሻቸው ነገሮች በጣም ብዙ ነገሮች እንዳሉ ከንግግሮች መረዳት ችለናል። ብዙዎቹን ባናወራምና ፕሮግራሙ ላይ ከቀረብሽ በኋላ ስላሉ ነገሮች እናንሳ። ምን አዲስ ነገር አለ? ምን አይነት አስተያየት ተቀበልሽ? አስተያየት ጥሩ ነው። ብዙ ምን አሉሽ? ያው ስለሱ ስለ አንድ ሰው ነው ስለሱ አውቃለሁ የሚል ነገር ያየሁት። ስለሌላው ያው እንዲያግብተሻል እንደወልሻል እንደሚል እንጂ ስለሱ አውቃለሁ የሚል አንድ ሰው ነው። ስለአባቴ እና አውቃለሁኝ አጋሩ ነበር የሚኖረው ምናምን በጦርነቱ ምክንያት ነው ከሱዳን የተመለሰው። ትክክለኛ መረጃ ይሁን አላውቅም። ለኔ ሳይሆን ለአክስቴ ልጅ ነው ኢንተርኔት እንደዛ ያሏት። ለሷ ነው ያላት። እሷ ነች የነገረች። ዳናይት አባትሽን በአካል ታስታውሻቸዋለሽ? አስታውሳለሁ። 6 ዓመቴ ላይ ወይም 7 ዓመቴ ላይ ከሁለት አንዱ እድሜ ላይ መጥቶ በቃ ለስራ ጉዳይ ነው ምናምን መጣለሁኝ ምናምን ብሎኝ እኔን ትንሽም ብሎ አዝናንቶኝ ምናምን ተመልሶ ሄደ። እዛ ፈረንሳይ ለጋሲዮን አልቀየርንም። እኔ እናቴ ከሞተች በኋላ ከፈረንሳይ ለጋሲዮን የወጣሁት። የእናትሽ ስሟ ነበር ስንታየው ሰጉ። አብረው ይኖሩ ነበር ከአባትሽ ጋር? አብረው አይኖሩም፣ ግን ይሄ ተጣልተን ነው እንደዚህ ለስራ ጉዳይም ነው። ብዙ ኢንፎርሜሽን የለኝም፣ ግን ያው ብቻ ለስራ ጉዳይ ነው የሆነ ጊዜ ስትል ሰምቻታለሁኝ። ከዛ በዛ እድሜ ላይ መጣ ያውት። ከዛ በኋላ አላየሁትም። እናቴን በሞተች ሰዓት አልመጣም። ሲያዝናናሽ የት እንደሄዳችሁ ትዝ ይልሻል? ምን አይነት ጊዜ እንዳሳለፋችሁ? ያው እዛው አካባቢ ነው። በቃ እኔ ዶናት በጣም ወድ ስለነበር ስፖርት ካፌ ሰፈር እኮ ነው። ስፖርት ካፌ ነው የሚለው እኔ አካባቢውን በቃ ከኛ ብቻ ትንሽ ከፍ ብሎ አዳባባዩ እዛው ጋር ወደ እዛው ፈረንሳይ ለጋሲዮን እዛው እንትን ብሎኝ ትንሽ ጊዜ አሳልፈን ወደ ቤት መልሶኝ እሱ ሄደ። ፎቶ ምናምን ሰጥቶኝ ነበር። እንደውም ከሆነ ጓደኛው ጋር የተነሳው ፎቶ እሱ ፎቶ እንዳጋጣሚ ጠፋብኝ። ከዛ በኋላ አላየሁትኝ። መልኩ ግን አይጠፋብሽም? አይጠፋብኝ። እኔ እሱን ትመስያለሽ ትለኝ ስለነበር እናቴ አሁን እኔ መስለው ይመስል ከእናትሽ ጋር ሳይገናኙ ነበር ያኔ? አዎ ከእናቴ ጋር አይገናኙም። ስልክም ስታወራ ሰምቻት አላውቅም። ያው እሷን ቢያገኝ እኔም ትነግረኛለች፣ ታገናኘኛለች። ለማግባት አሁን አግብተሽ ወልደሻል። የዛኔ ለማግባት ስትወስኚ ብዙ ጊዜ የማንነት ጥያቄ ያለባቸው ሰዎች ወይ ቤተሰቦቻቸውን ያላገኙ ሰዎች የሚፈሩት ትዳር መመስረት ነው። ለምን? በሌላ በኩል ከአባታቸው የተወለደ ልጅ ወይ በሌላ በኩል እንደዚህ ዝምድና ያለው ሰው እንዳያገኙ ይፈሩ ነበርና የዛኔ ምን አይነት ፍርሃት ነበረብሽ ልታገቢ? እስቲ አስቤው አይነት ነገር አይደለም፣ ብቻ የሆነ ከህይወት መስመሮች አንፃር ነው ወደዛ እንትን ያልኩት። ግን እግዚአብሔር ደግሞ ፍቃዱ ስለሆነ የተባረከ ትዳር ውስጥ ነው የገባሁት። እና አባቴ ይወልዳል ብዬ ማሰብም ከኔ በታች ይሆናል ብዬ ነው ማሰብ። ምክንያቱም ሲወልድ ወጣት ስለነበር ከኔ እናት በፊት ትዳር ይኖራል ብዬ አላስብም። ከሆነም ከዛ በኋላ ነው የሆነ ገበናዬን የሚሸፍን ባለቤት ነው ያለኝ። ብዙ ነገሮችን ባሳለፍ ፈጣሪ ደግሞ በሱ ክሶኛል። በትዳሬ መልካም ትዳር ላይ ነው ያለሁት። ያለ እናት ያለ አባት ያሳለፍሻቸው ጊዜያቶች አሉ። እንደ ሴት ደግሞ ከአንድ ሀገር ወደ አንድ ሀገር ከአንድ ቦታ ወደ አንድ ቦታ መሄድ ከባድ ነውና እንደው ስሜትሽን ለመንካት ሳይሆን ምን አይነት ጊዜ ያሳለፍሽ? አባትሽን ያው እናትሽን ቁርጥሽን አውቀሻል ብዬ ነው። እናቴ እስከሆነ ጊዜም ያው የእናቴን ነገር መቁረጥ ለኔ ከባድ ነበር። ምክንያቱም ያው ከእናቴ ጋር ስኖር ሁሉ ቤተሰቤ ነበረች። ሙሉ ቤተሰቤ እንዳጣሁ ነው የምቆጥረው። አባት ከጎኔም ስላልነበር እህት ወንድምም ስላልነበር ከባድ ነበር ህይወት። ወንድም እህት የለሽም ማለት? አዎ እናቴ ከዛ በኋላ አላገባች። ምናልባት አባቴ ኖሮ የራሱ ህይወት ካለው እንጂ እሷ በቃ እኔን እስካለሽ ድረስ እኔን ለማስተማር እኔ በቃ ከልጆች እኩያ ለማድረግ ነው ስትለፋ የኖረችው። እና አንድም ቀን ጎዶሎ ላይ ታይቶኝ አያውቅም ነበር እሷ እስካለሽ ድረስ። በቃ የሆነ በችግር ውስጥ ቢሆን ስለሷ ሊቸግራት ይችላል እንጂ አንድም ነገር ጎደለብኝ ከሷ ማስተውሰው ነገር የለም። ግን ያው በቃ እሷ ስትሞት ነው የኔ ነገር ያቆመው እዛ ጋር። ብቻ ብዙ ነገሮች ታሳልፍ ያለው እግዚአብሔር ይመስገን ዛሬ እዚህ ላይ መቆም ትልቅ ነገር ነው።
እንኳን አለፈ። ትልቁ ነገር እሱ ነው። በፈተናዎች ውስጥ ማለፍ ሲጀምር እያጠነከረ ነው የመጣውና የጥንካሬሽም መነሻ እሱ ሊሆን ይችላል። ውስጥሽ ግን ሲያስብ አሁን ስለ አባትሽ ረጅም ዘመናት ነው የመጨረሻ ጊዜ በ3 ዓመትሽ ነው ያየሽው እንዳልሽን እና ውስጥሽ ምን ይነግርሻል? ስለ አባትሽ ስታስቢ በህይወት እንዳለ ይነግርሻል? ምን አይነት ሁኔታ ውስጥ ያለ ይመስልሻል? ስለ አባትሽ ቢኖር ኖሮ ይፈልገኝ ነበር ብለሽ ታስቢያለሽ? ባይኖር ነው ምን አይነት ነገር ነው ውስጥሽ ያለው? ብዙ ነገር አስባለሁ። እኔ አንዳንድ ጊዜ በልጆቼ እምቀናለሁ። አባታቸው ለልጆቹ ያለውን ፍቅር ሳይ እሺ እሱ ይሄው ለልጆቹ እንደዚህ ሆኖ ነው እንዴት አባት ልጁን አለመፈለግ ይችላል? እንዴት እስከዛሬ አስችሎ ተቀምጧል? ምንም በሆነ ያው ስጋው ነኝ ደሙ ነኝ በስሙ እስከተጠራሁኝ ድረስ እሱን አስባለሁ። ደግሞ ከሱም ቦታ እንትን ሳስብ ደግሞ ወደ ሱዳን ይሰራል ትለኝ ስለነበረ እሺ ሹፌር ሆኖ አደጋ ደርሶበታል ይሁን ምን አይነት ሁኔታ ውስጥ ሆኖ ይሁን እላለሁ። በቃ ደግሞ ከፈጣሪ ጋር ነው ሁሉም የማወራው ከሰው ጋር አይደለም። ያው ሰው ይሰለቻል ደጋግመሽ ስታወሪበት። እንደዛም ለራሴ እጠይቃለሁ ለራሴ መልሳለሁ። ግን ፈጣሪ በቃ እምለው እኔ በህይወት ይቁም ሊያው ቢያንስ አስፈራራበታለሁ። እኔ ምንም አይደለም አለኝ ማለትም ትልቅ ነገር ነው። አለኝ እምለው አሁን ያው ትዳሬ ልጆቼ ናቸው። ሌላ ተጨማሪ አለኝ የሚባል ነገር ለኔ ክብር ነው እና እግዚአብሔር ደግሞ በዚህ እንደማያሳፍረኝ አውቃለሁ። ምክንያቱም ክሶኛል። ከዚህ በኋላ መካሳ ጊዜ ነው ብዬ አስባለሁ። እንኳን ደስ አለሽ እንግዲህ ለዘመናት እኚህ አባትሽ እንግዲህ ይቅርበኝ የኔ ልጅ ይቅርበኝ። በጣም ከልብሽ ይቅርበኝ ልጄ። ወላሂ በድዬሻለሁ። በጣም በድዬሻለሁ። ልብሽ ይቅርበኝ ልጄ። ይቅርበኝ ልጄ። ይቅርበኝ ከልብሽ ይቅርበኝ ልጄ። ከልብሽ ይቅርበኝ የኔ ልጅ። የአይኔ ብለን እኮ ነሽ። አንድ ቀን እንኳን ጸሎት ሳላረግ አድሬ አላውቅም። እኔ በእውነት ፈጣሪ ከሆንክ በቃ ጸሎት አንድ ቀን እንኳን ሳላረግ እኔ ቀርቼ አላውቅም። በእውነት እኔ በቃ ልጄ ይቅርበኝ ከልብሽ። በጣም በድዬሻለሁ። በጣም ይቅርበኝ። እኔ በጣም በድዬሻለሁ። ከልብሽ ይቅርበኝ ልጄ። በእውነት ዳንኤል እንኳን ደስ አለሽ። ይቅርበኝ ልጄ። ይቅርበኝ ከልብሽ ይቅርበኝ። በጣም በድዬሻለሁ። በጣም እንደዚህ መሆኑን በጭራሽ ፈጽሞ አላውቅም። በእውነት እኔ አልነበርኩም። ሲሄድም ደግሞ ተናግሬያለሁ። ያው ፈጣሪ ያለው ማሙ ባባ እንደኔ ለይል ባባ እንደኔ ደህና ነኝ ባባ። እንኳን ደስ አለሽ። አያት አድርገው የመጣችው እንግዲህ እኔ አያትሽ ነኝ። እሺ
የኔ ማር ናቸው። ዳናይት አይዞሽ፣ በጣም ደስ የሚል ነገር ነው። በቃ በጣም ከልብሽ እኔ የአይኔ ብሌን ነበር ስሟ ራሱ ብሌኔ ነበር የምለው። ዳናይት እስቲ አባትሽን ያቸው አስታውሻቸው። ይሄን መልክት አስታውሻለሽ? ቆንጆ ነው። በ3 ዓመትሽ እንዳየሽው ተሳሳይ ነው። እውነት ነው። አባቴን እንደምመስል እናቴ ትነግረኝ ነበር። በጣም እኔ እኮ ከክፍለ ሀገር ደውለው ነው እኮ የነገሩኝ። የሚገርማችሁ ነገር በጣም እኔ እንደመጣው እያፈላለኳት ነበረ። አበልጇ ጋር ደውዬ እዛ ፈረንሳይ ለጋ ሲሆን ጉራራ አካባቢ ነው እዛው የተወለደችው። እዛ ደውዬ እንዲህ ልጄ ነኝ ምናምን ስላት እንደዚህ ተፈጥሯል እናቷ እንዳረፈች ነግራኛለች፣ ግን እርግጠኛ አልሆንኩም በቃ አላምንሽም ምናምን ብዬ ስላት አይ እንዲህ ተፈጥሯል። እሷም ደግሞ ወደ ካራ ቆሬ ቤተሰቦቿ ጋር ሄዳለች ምናምን አለች። ስመጣ አልተረጋጋውም። ቤተሰቦችን መስርቻለሁ። 4 ልጆች አሉኝ። አረ የእሷ ታናናሾች ናቸው የሚሆኑት። የእሷ ታናናሽ የመጀመሪያ ልጅ ሆናት። የመጀመሪያ ልጅ እሷ ነች። በቃ ብሌን ነው የሚላት። በቃ ከአፌ አጠፋም። እኔ ለሰከንድ እንኳን እኮ እንትን አይደለም ነው፣ ግን የፈጣሪ ነገር ሆነው ለስራ ሄጄ እዛ ለ12 ዓመት ቆይ ሱዳን ከእናቷ ጋር የነበረው ነገርና ዳናይት ስትወለድ ምን አይነት ጊዜ ነበራችሁ? በጣም ጎበዝ ነበረች። እንደገና በቃ ወደ ኬጂ ምናምን አስመዝግቢያት እየተማረች ነበረች እዛው ፈረንሳይ እና በጣም ከእናቷ ጋርም ያው እንትን ነበርን እና በዛን ሰዓት በጣም ወጣት ነበርኩኝ። እኔ እየሄድኩኝ አያታለሁ። ትንሽ ክፍተቶች ተፈጠረ። ያ ሲሆን በቃ ለምን እንዲህ አላደርግም፣ እኔ አሁን ወደ ሱዳን ልሄድ ነው እና ህይወታችንን ቀይር በቃ ብዬ ተነጋግረን ነው ከሷ ጋር የሄድኩት። ስልኩላ ወስጄ ነበር ግን ጠፋብኝ። ወላሂ የእርሱ ቤተሰቦች ለዳናይት እናት አላስተዋወቁም ነበር? ያውቃሉ። ገና እንደወለድኳት ነው የነገርኳቸው ለቤተሰቦቼ ደውዬ። ያውቃሉ። አሁን እኮ ፎቶ እንትን ሙሉ ፎቶ ቪዲዮን እነሱ ናቸው ወደዚህ የላኩልኝ። ዳናይት እንዴት እስከ ዛሬ ድረስ የአባትሽን ቤተሰቦች ሳታውቂ ኖርሽ ብዬ ነው። በቃ እኔ ትምህርት ቤት የሚያስመዘግበው እስካያት አይደል? እኔ ለመጠየቅ እድሜ ስላልደረሰ ዳናይት የሆነ ጊዜ ነው ሁሴን እንደሚባል ምናምን በፊት ላይ ሃይማኖቱ ሙስሊም እንደሆነ ምናምን ትንሽ ማስታውሰው። ከዛ ቤተሰቦቹ ወደ ጅማት በላይ ብቻ እርግጠኛ አልነበርኩኝም ስለሰማኋቸው ነገሮች። ከዛ በቃ የሆነ ልጅነትም ስለነበረኝ ለመጠየቅ ምንትን ስላልነበረ ትኩረት አልሰጠዋቸውም ነገሮችን እና የእናቴን ቤተሰቦች አሉ። ግን እናቴ በቃ እኔም በማሳደግ ውስጥ ነው የተጠመደችው ብዬሻለሁ። ብዙም ከቤተሰብ ጋር ብዙም አንገናኝም። እኔም ትዝ አይለኝም ነበር። ያው ክፍተት አለብኝ ብዬ አስብ ስላልነበር የሆነ ጊዜ ላይ መጣ አገኘኝ ምናምን ይመለሳል ብዬ አስባለሁ። ለስራ ብሎ ስለሄደ ከዛ ጊዜያቶች ሲያልፉ ምናምን እንዴት ነው የሆነ ነው ይሄ ነገር የእናቴም ለቅሶ ላይ ሆኜ ምናልባት ሊመጣ ይችላል ሰምቶ ምናምን የሚል ነገር ነበረኝ። ያ ብዙም ስላልቆየ እኔም ወደ ሌላ ሀገር ሄድኩኝ። ያ የእናቴም ቤተሰቦች ሀገር ላይ ያውቅ ይችላል ብዬ አስባለሁ። እኔ ምን ያክል ይተዋወቃሉ የሚለውም ነገር እርግጠኛ ስላልሆንኩኝ ማለት ነው። Resilience Dermaceutical. Luxury rooted in care. ጋሽ ሁሴን ብሌን አድጋ እርሶን እየፈለገች መሆኑን ሳይው ምን አይነት ስሜት ተሰማዎት? ምን አይነት ጊዜ ነበረ? እሷንስ ያለሷ ያሳለፉት ጊዜ ምን ላይ መስል ቢል? ከተወለደችበት ጊዜ ጀምሮ እሷን እንትን ለማድረግ ያው ጥሩ ነው። በእርግጥ በጣም ቻሌንጆች ነበሩ እና ያንን ሁላ ለሷ ብዬ ነው በቃ አንድ ልጄ አታ ምን አደረጉ በዛን ሰዓት እኔ ከሷ ጋር እንዳልለያይ በቀበሌ አድርጎ ነው ያስፈረሙኝ። እዛ ፖሊንተን ቀበሌ ፖሊስ ጣቢያ ወስደው አስፈረሙኝ። ለምንድን ነው ይሄ ልጅ ነው እንዴት ታገቢያለሽ አንቺ በዚህ እድሜ? ይሄ ልጅ ነው ገና ስለ ቤት የሚያውቀው ነገር የለም ብሎ ተቆጥቷታል። እንደዚህ ፍቅር ጀመርን እየቀጠል ከስንታየው ጋር ማለት ነው። ከስንታየው ጋር ከስንታየው ጋር ከዛ ወደ ፈረንሳይ ደጋ ሲሆን ቤት ተከራይተን ገባን። መኮንን ገላጋ ይባላሉ ሰውየው።
በቃ ልክ እንደ ቤታችን ልክ እንደ ቤተሰብ በቃ እንደ ልጃቸው ነው የሚያዩ እና እዛ ነው የተወለደችው እሷ በ1996 ግንቦት 14 ነው ማስታወሻው ጽፌ ያለውና እና በቃ ልደታን ሁሉ እያከበርኩኝ ነበር። የልደታ እንዴት እንዳላገኘች አላውቅም እንጂ ነበር ጠፍቷል እንጂ የልደታ ፎቶ መሀከል ላይ አድርገናል እኔና እሷ ልደታን ሁሉ እስከ ቢያንስ እስከ 3 አመት 4 አመት እያከበርኩላት ነበር። ከዛ በኋላ ነው የክፍተት ስመጣ ደግሞ እየመጣው እያየዋት በቃ ይሄ መሄድ አለብኝና ህይወታችንን መቀየር አለብን ብለን ተነጋግረን በ2003 ነው የሄድኩት። ፕሮግራሙን በምን አይነት ሁኔታ ውስጥ ሆኖ ተመለከቱት? የእናቷንስ ማለፍ የስንታየውንስ ማለፍ ሲሰሙ እንደው ምን አይነት በጣም አዘን ነው የተሰማኝ። ይሄን ጉዳይ ሲሰማ እኔ በቃ አገኛቸዋለሁ ብዬ ነው እንጂ በጭራሽ አላሰብኩም እንደዚህ። እነዛ ሲነግሩኝ በቃ ውሃ ነው የሆኑት። በጣም ማመን አቃተኝ። እንዴት ሊሆን ቻለ ምናምን ስለ እንዲህ በቃ እንደዚህ አልፋለች እሷ እንደዚህ በቃ እሷስ ልጄ ወደ ቤተሰቦቿ ሄዳለች። መቼ ነው ይሄንን የሰሙት እርሶ? ካራ ቆሬ ነበሩ እነሱ። በፊት ኤፍሬም የሚባል ሸራተን አዲስ ውስጥ ሰራ ነበር የነሱ ወንድሟ መሰለኝ እና የቷ ልጅ ነው እዛ ሸራተን ሰራ ነበር። እነሱ ግማሾቻቸው አሜሪካንም የሚኖሩ ተማሉ እና በዛን ሰዓት ለሰርግ ምናምን ደግሰው ጠርቶኛል። በ99 አካባቢ ነው እና እሷ ህፃን ነበረች። እንደዚህ ሄጃለሁ ካራ ቆሬ አስታውሳለሁ። በቃ አይ ቤታቸው እዛ ከሆነ በቃ አገኛታለሁ የሚል በጣም እምነቱ ነበረኝ። እያፈላለኳት ነበረ ማለት ነው በውስጥ ለውስጥ ሆነ እንጂ አሁን ከኔ ጋር የመጣ ጓደኛዬም አለ ለሱ ተናግሬ እሱ በጣም ቤስት ጓደኛዬ ስለሆነ እንደዚህ ልጅ አለችኝ እና በወጣትነት የወለድኳት እና በጣም ልረሳት እንዴት አድርጌ ላገኛት እና ቤታቸውን አውቀዋለሁ ምናልባት አንድ ቀን አብረን እንሄዳለን እያልኩኝ ለሱ ራሱ እየነገርኩት ነበርና በቃ የሷ ማረፍ ደግሞ በጣም ትንሽ እንትን አለኝ። እዚህ ጋር ደግሞ የቤት ማስተዳደሩ ጉዳይ አለ፣ ሌላ ኃላፊነት አለ። ያ ተደራርቦብኝ ትንሽ አዘገየኝ እንጂ አሁን ኦልሞስ ከመጣው ወደ 3 አመት ከምናምን ነው እዚህ ኢትዮጵያ ከመጣ 3 አመት ከምናምን ሆነ። በ3 አመት ውስጥ ምን አይነት ሙከራ አደረጉ ዳናይትን ለማግኘት? በ3 አመት ውስጥ አሁን እሷን ለማግኘት ብዙ ነገሮችን አድርጌያለሁ። እየደወልኩኝም ነው። እነሱ ደግሞ አበልጇ እየደወልኩላት እየተነጋገርን ነበር። በመሃል ስልኳን አጠፋችብኝ። ስልኳ ስጠፋብኝ በቃ ዳይሬክት ማግኘት አለብኝ ሄጄ ያልኩኝና እኔ ያለኝ ሐሳብ የነበረኝ ሐሳብ ከአበልጇ ጋር ወደ መኖሪያ ቤታቸው ልንሄድ ነበር ፈረንሳይ። ቤተሰቦቿም የአበልጇ ቤተሰቦች እዚህ ፈረንሳይ ለጋ ሲሆን በፊት የምንኖርበት ማለት ነው። አሁን እሷ የተወለደችበት እዛ በቤት ስልክ ነው ደውዬ ያናገርኳቸው ሁላቸውንም። እኔ እንዲህ መጥቻለሁ እና እንደዚህ ተፈጥሯል ስላላችሁኝ በጣም አዝኛለሁ እና ልጄን ደግሞ ማግኘት አለብኝ። እኔ እንደዚህ ህይወት መስርቻለሁ። በእርግጥ ግን ወልጃለሁ። 4 ልጆች አሉኝ። ወንዶች ሴቶች? 3 ሴትና 1 ወንድ። እንኳን ደስ ያለሽ። እንደዚህ ብያቸው ስል በቃ አረ ደስ ይላል። በቃ እንዲሁም ከሚጢጢ ጋር ሚጢጢ ነው የሚሏት። እሷ አበልጇ ሚጣ ነው ስሟ፣ ሚሚ ነው የምትባለው። እና በቃ ከሷ ጋር ተቀጣጠሩና ወደ ካራ ቆሬ በቀጥታ ሄድና ታገኛታለህ። አሁን ግን ዳናይት ደስ ብሎሻል? በጣም ይቅርታ፣ በጣም ደጋግሜ ይቅርታ፣ ከልብሽ ይቅር በይ። በእውነት እኔ በጣም እንዳይኔ ብለን ሚሳሳላት ልጄ ናት። በእውነት እኔ በሷ አልደረደርም ነበር በጭራሽ። ከእናቷ ጋር ተሳስታ እንዲህ ስትላት እንጣላል ነበር በቃ ለምን እያልኩ እና ይሄን ያክል ነበር። እንግዲህ ፈጣሪ ያለው ነው የሚሆነው። ግን አሁን በድያታለሁ። በጣም ይቅርታ፣ ከልብሽ ይቅር በይ ልጄ በእውነት
ሰው እንደሚወጣ እንጂ መግባቱን አያውቅም። እና በጣም ከልብሽ ይቅር በይኝ ልጄ፣ ከልብሽ ዳናይት በእውነት ከልብሽ ይቅር በይኝ። ዳናይት ይቅር ብለሻል? አዎ ተንፍሺ እስቲ ተንፍሺ። እስኪ የተሰማሽ ነገር ንገሪን። አሁን እንግዲህ የዘመናት ጥያቄዎች ተመለሰ በፈጣሪ ፍቃድ። እኔና ጸጊ ከወጣሽ በኋላ ራሱ እያወራን ነበረ። ጸጊ ታስታውሽና ያሳለፈቻቸውን ነገሮች ባንነግረንም ያሳለፈችው ነገር ከባድ እንደሆነ መረዳት ይችላልና ዛሬ ደግሞ ፈጣሪ ፈቅዶ ፈገግታው ማየት አልሐምዱሊላህ ደስ ብሎናል። አንዳንድ ነገር በይ አሁን አንቺ ተራ ነው። ይቅርታ ተብለሻል፣ አባትሽን አግኝተሻል። ይቅር ብለው ነው ያው የመጣሁት። እኔ ያው በቃ ምንም ቃላትም የለኝም። እግዚአብሔር ይመስገን ነው የምለው ለሁሉም ነገር። ያው ጥያቄው ምንም ቢሆን መልስ ያገኛል፣ መልካም ምን መጥፎ። እግዚአብሔር ደግሞ በመልካም ነው። አሁን በቃ እኔ ሁለት አይነት ልብ ነበር የነበረኝ። እሺ ምን አይነት ስሜት ነው አሁንስ? የለም የሚባለውን ነገር ፈጣሪ በቃ እስከዛሬ የለም ያልኩት ነገር ይበቃኛል። አሁን ቢያንስ በዚህ ካሳ የነበረም ብለው ብዙ ጊዜ ሞክሬያለሁ። እንዳጋጣሚ የባለቤቴ ጓደኛን ያስመዘገበኝ እዚህ አዲስ አበባ ስለሚኖር ከባለቤቴ ጋር ብዙ ጊዜ እንሞክራለን። እሱም ለኔም ሳይነግረኝ ቴክስት ይልካል ምናምን ብዙ ጊዜ ሞክሬያለሁ። ግን ያው ጊዜው ስላልፈቀደ ነበር። እንዳጋጣሚ አስመዘገበኝ እሱ። እኔ ሲደወልልኝ ራሱ አላመንኩኝም። እዚህ መጥቼ እስከማይድረስ እኔ አላመንኩኝም በቃ። ከዛም ደግሞ ያው እንትን እዚህ ከመጣሁኝም በኋላ ምን አይነት ምላሽ አገኝ ይሁን የሚለው ነገር ሌላ ሐሳብ ሌላ ጭንቀት ነው ድጋሜ ማለት ነው። እንግዲህ እግዚአብሔር ይመስገን ለሁሉም ነገር ቆሞ ማየት አባቴ ተከሻይ ነው እኮ ምንም የለኝም። ያው ራስ እሱ ነው ያለኝ። አሁን በቃ ይቅር በይኝ ከልብሽ አለው። በእውነት እኔ ካሁን በኋላ ምኖረው ላንቺ ነው። በእውነት ይቅር በይኝ ከልብሽ በቃ በእውነት እኔ በጣም በድዬሻለሁ። ይሄ ሁላ ክፍተት እንዳለ እኔ አላውቅም። በእውነት ይሄ እንደሚፈጠር እኔ አላውቅም። አሁን ማልቀስ አያስፈልግም ዳናይት፣ በእውነት ከልብሽ ይቅር በይኝ። አታልቅሽ። አባትሽን አግኝተሻል? እግዚአብሔር ይመስገን እንኳን ማገኘሁት። እግዚአብሔር ይመስገን። እስካሁኑ ካሳየው ይክሶኛል። ከዚህ የበለጠ ካሳ በህይወቴ የለም። በህይወት ቆሞ ስላየሁት ምንም ይሁን እኔ አባቴ ምንም ይሁን ብቻ ነበር የምለው። ፈጣሪ ሆይ በቃ ምንም ይሁን ብቻ ቆሞ ሊያው ሌላ ምንም ሊያው ማምሮባቸው እንግዲህ ወንድምና እህት ቤተሰቦቹ ያውቃሉ። ባለቤቱ ልጆቹ ታላቅ እህት ትናንትና ነገርኳቸው። ትናንትና ገና በፊት እስካሁን አልነገርኳቸው። አያውቁም። ምክንያቱም ያው ሰው ቀስ በቀስ ነው እንጂ ማንዴ ነገር ነገር ታውቂዋለሽ መቼስ ቶሎ አይረዱም። እና ትናንትና በቃ ኧረ ግብ ሁላ ተፈጠረ። ኧረ ከአንቺ በፊት የነበረ ነው፣ የድሮ ታሪክ ነው። ከአንቺ በፊት የነበረ ነው። ቢያንስ 20 ዓመት ምናምን 21 ዓመቷ ምናምን ነው 22 እንደዛ ድገባ ነው። እና ለምንድን ነው ይሄ ሁላ ከአንቺ በፊት የነበረ ስለሆነ ይቅርታ ልጄ ይኸው አፈላልጋ እንደዚህ አገኝታኛለች። እኔም ደግሞ እያፈላለኳት ነበረ፣ ግን ፈጣሪ ባለ ነው የሚሆነው። እሷ ደግሞ ቀደመችኝና እንዲህ ነው። እስካሁን ላለመናገር በጣም ይቅርታ። ቤታችን ይበጠበጣል እንደዚህ ብዬ ነው እና ትዳራችን እንዳይበጠበጥ ብዬ ነው እንጂ እኔ ለክፋት አስቤ አይደለም ብዬ ይቅርታው ግን ተቀባይነት አገኘ። በምን ቢያት እንደ ግድ ነው ምን እናደርጋለን? ለስታዲያው ብዙ እንትን አላለችም። የኦሎምፒያ ልጅ ነች ስቴዲየም እና ብዙ እንትን አላለችም። በቃ ከኔ በፊት ብኖር ግን እስካሁን ለምን አልነገርከኝም አለች። ይቅርታ በጣም። የት አካባቢ ነው የምትኖሩት? ዱካም ነው የምትኖሩት? አሃ ፎቶዎትን ያስቀመጡት በጣም ነው የሚመሳሰሉት። በቃ ስለዚህ ወደ ዱካም ይዘው ሄደው እንግዲህ ከወንድሟ ትታወቃለች። ዳናይት እንኳን ደስ ያለሽ። እንግዲህ ስትመጡ ብቻችሁን አይደለም የመጣችሁ። ዳናይት ባለቤቷን ልጆቿን እንዲያውም ልጆቿ ቀድም አስቸግረው ገብተው ነበር። ባለቤቷ መጥቷል። ሰበር ገብተው ነበር አስቸግረው። እኔ አሁን በጣም ኩራት ነው እየተሰማኝ ያለ። እኔ አሁን ፋዘር እያለች
ስታወራኝ ሼም በቃ ሼም ያዘኝ። በቃ እኔ ለዚህ በቃ በእውነት አሁን ከጓደኛዬ ጋር እያወራች መጣ እኔ እኮ እንዲህ ብላ አለችኝ ፋዘር እያለችኝ ጁኔ ነው ከኔ ጋር ያለው ጁኔዲ ይባላል ጓደኛዬ ነው እንዲህ እኔ ለዚህ በቃው እኮ ሲል በቃ እሱ ራሱ አላመነም። ስለዚህ እሷም ወደ ቡታጅራ ውስጥ ደግሞ ቤተሰብ ጋር ማሳለፋቸው አይቀርም። ስለዚህ ዛሬ የመጡት ደስታውን የሚካፈሉት እናስገባና ኬክ እንቆርሳለን ማለት ነው። ይሄ ደስታ ከዚህ በኋላ ደስታ ነው ዳናይት። እሺ እሺ ካሁን በኋላ ምን አለ ይቅር። ዛሬ ግን ከ20 ዓመት በኋላ አባቷን አግኝታ ደስ ብሏታልና እኛም በጣም ደስ ብሎናል ስለተገናኛችሁ። እግዚአብሔር እድሜ ጤና ይስጣችሁ። አሜን አሜን። ምኞታችሁ ሁሉ ይሳካ። አሜን አሜን። ስለዚህ ቤተሰባችሁ ያማረ ነው። አሜን አሜን። ነገር በእውነት ይጨምርላችሁ። አሜን አሜን። እናመሰግናለን። ስለዚህ ቤተሰቦች ይገቡና እነሱን ተዋውቀን ከዛ በኋላ ኬካችንን እንቆርሳለን። በቃ እሺ። በዛ ያለው ቤተሰብ የዳናይት ይመስለኛል። ስለዚህ ዳናይት እስኪ አስተዋውቂን እነሱን። እሱ ያስመዘገበኝ አልኳችሁ የባለቤቴ ጓደኛ ማለት ማራቅ ነው ወንድሙ ነው። የዚህ ታሪክ መጀመሪያ ጀማሪ ማለት ነው። ስሙ ማን ነው? መሐመድ። እናመሰግናለን። ያክስቴ ልጅ ነው ሮዛ ትባላለች። እሱ የባለቤቴ ልጅ ነው። ባለቤትሽ ነው። ደስ ያለ። እሺ ለሱ በጣም ጓደኛዬ ነው፣ ምርጥ ጓደኛዬ ነው። ጁኔዲ ኦመር ይባላል። የስራ ባልደረባዬ ነው። አንድ ካምፓኒ ነው የሚሰራ። እዚህ ላይ ጉዳይ በጣም የሚያቀርበው ጓደኛ ልክ ወንድሜ ይባላል። እንኳን ደስ ያለ። እንኳን ደስ አላችሁ። እዚህ ጋር ኬክ ተቀምጦ ሳይ ዳናይት በልጅነቷ የተጋበዘችው ታስታውሳለች? ዳናይት ኬክ ዶናት ስድስት ዓመት ነው ምናምን ሊሆን ምን ነበረ ልዩ ነገር የነበረ? ቶርታ ነበረ እና ዳቦ ምናምን ዶናት ምናምን በቃ ይሄንን አስታውሳለሁ። ውጪ የጋበዟት ካፌ ማለት ውጪ የጋበዝኳትማ ወተት ነበር። እሺ ወተት ነበር። እኔ አጋጣሚ በኪሴ 12 ብር ነበር። እሺ በዛን ሰዓት ደግሞ 12 ብር ብዙ ነገር ይገዛ ነበር እና በቃ ላዝናናት ብዬ ይያት ኬላ ሄድኩኝ። ወደ ኬላ ሲሄድ የሆነ መዝናኛ አለ። ገባንና ወተት አዘዝኩላት። ወተትና አንድ ዶናት አዘዝኩላት እና አዝዤላት እየበላን እያለ ከጎናችን የሆኑ ልጆች ወጣቶች ነበሩ። እነሱ ጥብስ አዘዋል። አባባ ይሄን ለምን አታዘልኝ ማለት ነው። በቃ እንዲህ ነው ልጄ ይሄ ይሻልሻል እኮ ምናምን ብዬ ያንን አረሳው መቼም እዛ ሁኜ ራሱ በእውነት ሁሌ ከጭንቅላቴ ውስጥ የማይጠፋ ይሄ ነው። እንኳን ደስ ያላችሁ እንኳን ደስ ያለን ብለን እንግዲህ እኛም ስለተገናኛችሁ ደስ ብሎናል። ዳናይት መጨረሻ ላይ የምትይው ነገር አለ? እንኳን ደስ ያለሽ። እንኳን አብሮ ደስ ያለ። በጣም ነው የማመሰግነው እናንተ ነው። ይሄን አጋጣሚ ባላገኝ ምናልባት ቀላል አይሆንም እሱ ማግኘት ቤተሰቡ ምናምን ስለማላቅ እንኳን ደስ ያላችሁ እንኳን ደስ ያላችሁ። ኬኩን እንግዲህ አባትና ልጅ ቆረሱልን። እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ።